ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ነው የምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ጥር 7 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 15 2026 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት ዕለታዊ ሶስት አጫጭር መረጃዎችን ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ሰው በውሎ ፕሮግራም ከሰዓታት በፊት በኢትዮጵያ የአሜሪካ አምባሳደር አርቨን ሆሴ ማሲንጋ የተመራ የአሜሪካ ኤምባሲ የዲፕሎማቲክ ልዑክ እንዲሁም በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተካተቱበት በነጭ ወርቅ ምድሩ ወልቃይት ጠገዴ ሰቲት ሁመራ መገኘታቸውን አካባቢው የነጭ ወርቅ ምድር ሲባል ወርቅ እንዳለው ከዛ ባለፈ ደግሞ ጥጥ የሚመረትበት ሰሊጥ የሚመረትበት ነጭ ጣን ሙጫ የሚመረትበት ዋልድባ ገዳምን ይዞ ይሄ ወልቃይትን ይዞ ደግሞ ወርቅ ያለበት ኢቨን ቃፍታ ሁመራ ፓርክ ውስጥም ከፍተኛ ወርቅ ያለበት አካባቢ ነው። የኑቢያን ጎልድ ሽልድ የሚባለው ይሄ ትልቅ የወርቅ ሪዘርቭ ያለበት የዛ አካል ነው። የሽሬን ይዞ ቃፍታ ሁመራን እስከ ሱዳን ውስጥ ዳርፉር ድረስ የሚደርሰው ማለት ነው። በዛ እንደተገኙ ከዞኑ ከወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች፣ ከከተማዋ ማህበረሰብ ተወካዮች፣ ከሀገር ሽማግሌዎች፣ ከምሁራን በአካባቢው የምሁራን መማክርት አለ ከነዛ ጋር እንደሚወያዩ ተዟዙረው በተለይ በአካባቢው ያለውን የመሰረተ ልማት በጦርነቱ ከፍተኛ ጦርነት የተካሄደበት ነው። ከዳንሻ ጀምሮ ከላይ እንግዲህ ዳንሻ ማለት ወደ ላይ ወደ ጎንደር ስትወጡ ሶሮቅ አለ። ከዛ ስትወርዱ የምታገኙት በዛ ከፍተኛ ውጊያ የተካሄደበት አካባቢ ነው። ማይካድራ ላይ ያው ጭፍጨፋ ተፈጽሟል። መሰረተ ልማቶች ወድመዋል። የንጹህ መጠጥ ውሃ መሰረተ ልማቶች፣ መንገዶች፣ ኢቭን አገልግሎት መስጫ ተቋማት፣ የጤና ተቋማት በጦርነቱ የወደሙበት ሁኔታ አለ። ከዛ ባለፈው ወልቃይት ጠገዴ ሰቲት ሁመራ ዞን እንግዲህ ኢትዮጵያ የምትከተለው የፌዴራሊዝም አስተዳደር ነው። በፌዴራሊዝም ከፌዴራል መንግስቱ በጀት የሚወስዱ ክልሎች ናቸው። በዚህ ምክንያት የወልቃይት ጠገዴ ሰቲት ሁመራ ዞን በህገ መንግስቱ ህገ መንግስት ተብሎ ከጸደቀ በኋላ በትግራይ ውስጥ ምዕራብ ትግራይ ተብሎ ነው አስተዳደር የኖረው። ከዛ በፊት ለዘመናት በዚህ ጊዜ እንኳን በማይባል የታሪክ አጥኚዎች፣ ተጓዦች፣ ባዮግራፊ የጻፉ በተለያየ ምክንያት የመጡ በጎንደር ውስጥ ነው ያለው። አንዳንዱ እንግዲህ እዚህ ላይ በተደጋጋሚ አቋሜን ግልጽ አድርጃለሁ። በዚህ ምክንያትም የተለያየ ስም ተሰጥቶኛል። የአማራ ክልልን እፈልጋለሁኝ የሚል ሰው ካለ ወልቃይትን አያካትትም። የአማራ ክልል በቀደም ባለው ነው የአማራ ክልል ማለት። ነገር ግን አንዳንዱ ክልሉንም እፈልጋለሁኝ የወሰን ደግሞ ጥያቄ አለኝ ይላል። ይህ ሁለቱም የማይሆን ነገር ነው። ለምሳሌ የትግራይ ልሂቃን የሚያምኑት የትኛውም ጤነኛ የሆነ ሰው የሚያምነው በጌምድር ክፍለ ሀገር ውስጥ የነበረ ነው ወልቃይት በዳባት አውራጃ በጌምድር ክፍለ ሀገር በዳባት አውራጃ የወልቃይት ጠገዴ ሰቲት ሁመራ የነበረ ነው። በተመሳሳይ ራያ የሚባለው በወሎ ክፍለ ሀገር ውስጥ የነበረ የመተከል እንፈልጋለን የመተከል ጥያቄ አለኝ የሚል ከሆነ ወደ ዋናው ምልሰት መመለስ አለበት። እየሆነ ያለው ግን ምንድን ነው? ክልሉ እንዲፈርስ አልፈልግ ካልፈረሰ ያ ነው። እኔ ይፍረስ አይፍረስ የሚለው አሁን ኢማጂኔሽን የኔ ምልከታ ከዛ የተሻገረ ነው። ክልሎች እንዲፈርሱ ፈልጋለሁ ደፍነትሊ።
ግን ከዛ የራቀ ብዙ ቀጠናዊ፣ ዓለም አቀፋዊ፣ አህጉራዊ ጉዳይ ያለብን የክንፈ ተላላኪዎች የምግበይ አድናቂዎች በሚያመጡት የወዳደቀ አጀንዳ ስንንኳተት አንኖር። ወልቃይትን በተመለከተ ምንድን ነው ሊሆን የሚችለው? ዋት ዮር ፕሮፖዛል ብትሉ ወይ ወልቃይት ራሱን ችሎ ክልል ሊሆን ይችላል። አረ ነው ወይ ወደ ምልሰት ወደ ጥንቱ ነገር ተመልሶ ጎንደር ክልል ነው የሚባለው ስሙ ወይስ ምንድን ነው? እና አንዳንዱ ደግሞ ጎንደር ክልል ከሆነ ጎጃም ክልል ከሆነ ወሎ ክልል ከሆነ አማራነት የሚያበቃ የሚመስለዋል። እና ኤኒዌይስ በዛ ጦርነት ተካሂዷል። ወደ ቤዚኩ ስንመጣ ምልከታቸውን አጋርተዋል። ዲቨሎፕመንቱን ልንገራችሁ ብዬ ነው። በዛም እንግዲህ ምንድን ነው ያሉት? የወደመ መሰረተ ልማት ተመልክቻለሁ። ውስን የጤና አገልግሎት አቅርቦት ነው ያለው። መሰረታዊ አገልግሎት የሚባሉ ቤዚክ ሰርቪሶችም ውስን ናቸው። ምንም እንኳን እርዳታ የሰብአዊ እርዳታም ጨምሮ እርዳታ ወሳኝ ቢሆንም ዘላቂ ግን አይደለም። በዘላቂነት የሚሆነው ዜጎች ክብራቸው፣ ማንነታቸው፣ ፍላጎታቸው ተጠብቆ የቀጣይ የመጪ ዘመን ዕጣ ፈንታቸውን በራሳቸው ሲወስኑ ነው። በዚህ ረገድ ተፈናቃዮች ክብራቸው ተጠብቆላቸው ሊመለሱ ይገባል። የዘላቂ የኢትዮጵያ ሕዝብን የኢትዮጵያውያንን የዘላቂ ሰላምና መረጋጋትን የወደመውን ንብረት መልሶ ለመጠገን በሚደረገው ጥረት አሜሪካ የቀደመ ድጋፏን አጠናክራ ትቀጥላለች በሚል ያቀረቡት አለ። በአካባቢው እንዳልኳችሁ በውይይቱ ተገኝተው የአካባቢውን የባህል ልብስ ተሰጥተዋል። ጥናቶች ቀርበዋል። ጥናቶች ላይም እንግዲህ የደረሰው ውድመት በሚል ጉዳቱም የህዝቡ ፍላጎት በሚል ቀርቦላቸዋል። እንግዲህ ቱዴይ አይ ዋዝ ዋርምሊ ዌልካምድ ኢን ሁመራ የሞቀ አቀባበል ተደርጎልኛል። አይ ሶ ፈርስታንድ ዘ ቻሌንጅ ፌሲንግ ዘ ፒፕል ዴር እዛ ያሉ ነዋሪዎች የገጠማቸው ያለውን ፈተና ለመመልከት ችያለሁኝ። ደኒሳር አርጀንት እነዚህ መፈታት አለባቸው። በጣም አስቸኳይ ልባት የሚጠይቁ ናቸው። የወደመ መሰረተ ልማት አስቀድሜ እንዳልኳቸው ሊሚትድ ሜዲካል ኬር ወይንም ውስን የጤና አገልግሎት አቅርቦት and a lack of basic services continue to affect the lives of many። ውስን ነው፣ በጀት የለው። ወደዛ ነበር ገብቼ የነበረው እና ለትግራይ ይሰጣል። የትግራይ ክልል ምክር ቤት ያጸድቅና በጀቱን ከዛ ደግሞ በፌዴሬሽን ምክር ቤት ደግሞ የትግራይ ክልል ተወካይ ባለበት ከፌዴራል መንግስቱ የበጀት አሎኬሽን በዛ መሰረት ይላካል። የትግራይ ምክር ቤት ነው እንግዲህ በጀቱን በጸደቀለት መሰረት አስፈጻሚ የሚደለደለው። በዚህ መሰረት አማራ ክልል ውስጥ አይደለም፣ በአማራ ክልል በጀት አልሄደለት። በትግራይ ክልል ውስጥም አይደለም፣ ስቲል በጀት አልሄደለት። በዚህ ምክንያት በከፍተኛ ደረጃ እየተቸገሩ ነው ያሉት። ግን አመራሩ እጅግ የሚገርም እውነቴን ነው የምላችሁ። ሌላው ለምሳሌ አማራ ክልል ውሰዱ፣ ዞኖችን ምዕራብ ጎጃም ዞን አለ፣ ምስራቅ ጎጃም ዞን አለ፣ ሰሜን ጎጃም ዞን አለ፣ ጎንደር አለ፣ ማዕከላዊ ጎንደር፣ ሰሜን ጎንደር፣ ደቡብ ጎንደር፣ ምዕራብ ጎንደር አለ። ወሎን ውሰዱ፣ ሰሜን ወሎ፣ ደቡብ ወሎ፣ የኦሮሞ ብሔረሰብ ዞን አስተዳደር፣ ሸዋ፣ ሰሜን ሸዋ በጀት አለው፣ ኤቭሪቲንግ አለ፣ የተዋቀረ ነው። ነገር ግን ጸጥታውን ማስጠበቅ አልተቻለም። መሰረተ ልማት ትምህርት የለም። የጤና ተቋማት የሉም ወይ ወድመዋል። ወይራስ ወልቃይት ግን ያ ሁሉ በርደን ተሸክሙ በጦርነት የወደመ መሰረተ ልማት፣ የማይካድራ ጭፍጨፋ፣ የትራውማ እጅግ በተለያየ መንገድ በቀጥታ በግንባር ያለ ተኩስ ባለፈ በሸረሪና በኩል በሱዳን ድንበር በተደጋጋሚ ጥቃቶች ይፈጸማሉ። እነ ምግበይ ያደራጁት ፋኖ ለአማራ ሕዝብ ነው የወጣውኝ። የወልቃይት ጉዳይ አሳስቦኛል። እንዲያውም ህወሓት ትጥቁን እንዳይፈታና
ህጋዊ ሰውነት ፕሪቶሪያ ላይ እንዲያገኝ የተደረገው የፌዴራል መንግስቱ ወይ ብልጽግና ወይንም ዶክተር አብይ አህመድ ወልቃይትን ሊሰጥ ነው የተነሳ የሚል ትርክት ይዞ የጥገኛ ተለላቂ በየትኛውም መንገድ በንግዱም በሃይማኖቱም በትምህርቱም በየትኛውም ዘርፍ ያለው ሁሉ ጥገኛ ላይ የሰፈረበት የሻዕቢያ ተለላኪ ጭምብሉ ሲገለጥ የጸረ ኢትዮጵያ ኃይሎች መናሪያ የሆኑ ፋኖ ራሱን የወልቃይትን ሚኒሻዎችን ይጨፈጭፋል። ወደ ወልቃይት ይህም ሆኖ ትራንስፖርት እንዳይሄድ ያደርጋል። ራሳችንን በራሳችን ለዳግም ባርነት ከዚህ በኋላ በቃና እንዳረግም በማለት ራሳቸውን ያሰለጥኑ ራሳቸውን የሚያበቁ የተከዜ ዘብ በሚል ቢደራጁትን ይጨፈጭፋል። በአመራሩ ላይ በአቶ አሸተ ደምለው በኮሎኔል ደመቀ ዘውዱ በወልቃይት አመራር ላይ የማይከፈት ዘመቻ የምታውቁት። ይህን ሁሉ ተቋቁመው ግን ያንን ሁሉ ትራውማ ያንን ሁሉ ፈተና ተቋቁመው በአንጻሩ አማራ ክልል ውስጥ አይዲያል የሆነ አመራር የሰጡበት ነው። የወልቃይት ተወላጆች ከውስጥም በውስጥ ያሉትም በዛው በወልቃይት ከውጭ ያሉትም ተባብረው የገጠር መንገዶችን ሰርተዋል፣ ኮብል መንገዶችን ሰርተዋል፣ ትምህርት ቤቶችን ሰርተዋል፣ ላይብራሪ አደራጅተዋል። እና በጀት የለም። በጀት ስለሌለ ውስን መሰረታዊ አገልግሎት በውስን አቅም ነው እየቀረበ ያለው ሰው ምንም የጋት ሚዲያ እንግዲህ አብረን ስላለን በተመሳሳይ በረጅም ጊዜ አብረን ስለመጣን የምታውቁት ነው። ኢትዮጵያዊ ኢትዮጵያ ውስጥ መፈናቀል የለበትም። የወሰኑ ጉዳይ የኔ ነው የሚለው ጉዳይ እሱ ይደርሳል። በላባቸው በጉልበታቸው በጥረታቸው ሀብት ያፈሩ ቤት ያላቸው ያ ቤታቸው ሁመራ ሊሆን ይችላል፣ ዳንሻ ሊሆን ይችላል፣ አርማጭሆ ሊሆን ይችላል፣ የትኛውን ቦታ ሊሆን ይችላል፣ አብርሃ ጅራ ሊሆን ይችላል፣ ጎፋር ግፍ ሊሆን ይችላል። የትም ይሁን ይምጡ፣ በቀደመ ስራቸው ይሰማሩ። ከታች ከቀበሌ ጀምሮ አስተዳደራቸውን ያዋቅሩ። ከዛ ወደ ወረዳ ሄዱ፣ አርሰው ይብሉ። በቀደመ ስራቸው ይሰማሩ። ዘን ቀጥሎ የወሰንም ይሁን ማንም ይመጣል። ሌላ ትልቅ ጉዳይ አለ። የቀይ ባህር ጉዳይ አለብን። ከቀይ ባህር የሚሻገር አጀንዳ አለ። በእርዳታ ተጠብቆ ህዋት እዛ ሽሬ ላይ አግቶ ይዞ የራሳችንን ወገኖች በራሳችን ወገኖች እንዲያጠቃን መፍቀድ የለብንም። ሁለተኛ ህዝብ በክፉም በደጉም ጊዜ አብሮ የኖረ ነው። በዚህ የአምባሳደሩ መልእክት ያልተዋጠላቸው ብዙ ሰዎች አሉ። ይህ ዝም ብሎ አሁንም መልሶ ወደ ጦርነት አዙሪት ውስጥ እንዲገባ ለምን ንግግር ተደረገ፣ ለምን ውይይት ተደረገ የሚሉ አምባሳደር አርቪን ማሲንጋ ሽሬ ሄደዋል። ተፈናቃዮችን አናግረዋል። ወደ ቀያችን መመለስ እንፈልጋለን ብለዋል። አንድ አሁን ወልቃይት ጠገዴ ሰቲት ሁመራ ሁመራ ሄደዋል። ከህዝቡ ጋር ተወያይተዋል። ይምጡ፣ ተፈናቃዮችን እንፈልጋቸዋለን፣ ወገኖቻችን ናቸው ብለዋል። ስለዚህ በዚህ አጣብቂኝ በዚህ ወሳኝ መሰረታዊ ሀቅ ህዋት ሲጨልምበት ማየት የማይፈልጉ ተላላኪዎች፣ ጥገኞች ደስተኛ አይደሉም። በአማራ በኩል አለን የሚሉ አክቲቪስቶች ይሄው በቃ አቶ ጌታቸው ረዳ እንደዚህ ሆኖ ገብቶ በቃ ጨረሰ ወልቃይት ይላል። ለወልቃይት ከታገለው በላይ ዋጋ ከከፈለው በላይ የወልቃይት ጉዳይ ይመለከተኛል ማለት ሌላ ጉዳይ ነው። ምግበይን የሚያደንቅ ሰው ደመቀን ሊያሞግስ ወይ የደመቀን ስም ሊያነሳ አይገባም። አብረን እንሰራለን የተባለ ብዙ የምታውቁት ነው። አመቱን ሙሉ ያልነው ነው። በተመሳሳይ በትግራይ ክልል ውስጥ ሀገራዊ ምክክር እንዲደረግ ትግራይን ያላካተተ ሀገራዊ ምክክር አይደለም። ሁሉም ህዝቦች መካተት አለባቸው። የትግራይ ህዝብ ጥያቄዎች አሉት። ወደ ቀዬ ልመለስ ከሚለው ጀምሮ በኢትዮጵያ የሀገረ መንግስት ግንባታ ላይ ህዝቡ አስተያየቱ መስጠት መቻል አለበት። በዚህ ረገድ ህዋት ራሱ ኦፕንሊ ሀገራዊ ምክክሩ እንደሚፈልገው ይናገራል። በተዘዋዋሪ ግን ወደ ሀገራዊ ምክክሩ የምገባ አንደኛ እውቅና ከተመለሰልኝ ነው፣ ሁለተኛ ተፈናቃዮች ከተመለሱ ነው። እንዴ ተፈናቃዮች የማይመለሱ ሲባል እኔም አብሬ ደግሞ መዋቅሬን ይዤ ከሄድኩ ነው ይላል። መዋቅር መልስ የሆነ ዞሮ የትግራይ 8 የትግራይ ፓርቲዎች ጥምረት ፈጥረዋል። በጋራ ሆነን በተበታተነ መልኩ ሳይሆን ስለ ትግራይ ህዝብም
ስለ ኢትዮጵያም ያለንን አስተያየት በአንድ መንፈስ እናቀርባለን በሚል 8 ፓርቲዎች ጥምረት ፈጥረዋል። እነዚህ 8 ፓርቲዎች ለመጪው ምርጫም ጥምረታቸውን እንዲያስቀጥሉ የመግቢያ ይሆንላቸዋል ብዬ አምናለሁ። አንደኛውን ፓርቲ ስሙን ሰምቼው አላውቅም። በነገራችን ላይ ስምረት፣ አረና ትግራይ፣ ባይቶና፣ ውድብ ወለዶ ትግራይ፣ ቃንጫ ሀይቅ የሚባለውን ፓርቲ ሰምቼው አላውቅም። 6 የትግራይ ዲሞክራሲያዊ ፓርቲ ትዴፓ ማለት ነው። ትንሣኤ ሰባ እንድርታ፣ ራያ ራዩማ አይ ቲንክ ራያ ራዩማ የሚባለው የናግዘው ዳሮ ፓርቲ ሆን አይረ ነው። 8 ፓርቲዎች በሀገራዊ ምክክር በመሳተፍ ደግሞ እስቀድሜ እንዳልኳችሁ በተነጣጠለ ሳይሆን በጋራ ሆኖ ድምፃቸውን በሚያሰሙበት ሁኔታ ላይ ለመስራት ምክክር ምንድነው ጥምረት ፈጥረዋል። ይሄ እጅግ በጣም መልካም ነው። በዛሬው ዕለት በተመሳሳይ እዚህ አዲስ አበባ የሀገራችንን የፋይናንስና የገቢ ስርዓት በመምራት በዋና አበይት የሆኑ ተቋማት የብሔራዊ ባንክ፣ የገቢዎች ሚኒስቴር፣ የጉምሩክ ኮሚሽን፣ የፋይናንስ ደህንነት ማዕከል እነዚህ ያሉበት አበይት ተቋማት የባለፈው ወር ኦልሞስት የባለፉት የ6 ወራት ልንለው እንችላለን የኢትዮጵያን የፋይናንስና የገቢ ስርዓት በመምራት ላይ ያሉ አበይት ተቋማት አፈጻጸም አዲስ አበባ ተካሂዷል። እንዳልኳችሁ በዚህም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የፌዴሬሽን ምክር ቤት አፈ ጉባኤ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ የኢትዮጵያ ጠቅላይ ፍርድ ቤት ዳኛ እነኚህ ሁሉም ህግ አውጪውም ህግ አስተርጓሚውም ህግ አስፈጻሚ እነዚህ ተገኝተው ኦፍኮርስ እኛ ሀገር ላይ ህግ ተርጓሚ ፍርድ ቤቶች አይደሉም በተገኙበት ተካሂዷል። ኢትዮጵያ በማክሮ ኢኮኖሚክ አገር በቀል የኢኮኖሚ ሪፎርም ማሻሻያ ሰፋፊ ውጤቶች እየመጡ ነው። የቡና በዚህ ዓመት ወደ 3 ቢሊዮን ዶላር ገቢ ለማግኘት እቅድ ተይዟል። በባለፉት 6 ወራት ወደ 200 መረጃ ሃርድ ፋክት ስለሆነ እንዳላሰስታችሁ ወደ 200 ሺህ አካባቢ ሃርድ ፋክት ሲሆን እንዳላሰስታችሁ ብዬ ነው ዳታዎች ወደ 1.3 ቢሊዮን ዶላር ኤንዌይስ ገቢ ተገኝቷል ማለት ነው። ይሄ 3 ቢሊዮን ዶላር ለመያዝ ለታቀደው እቅድ ጥሩ እንደሆነ ባለፉት 6 ወራት ከቡና ወጪ ንግድ 1.3 ቢሊዮን ዶላር ተገኝቷል። 200 ሺህ ቶን ቡና ለውጭ ገበያ በማቅረብ እንደሆነ የቡናና ሻይ ባለስልጣን አስቀምጧል። ይሄ እንግዲህ በ6 ወር 1.3 ከሆነ ዝም ብለን ዳብል ብናደርገው 2.6 ሊሆን ነው። ይሄ 2.6 በነገራችን ላይ ከ2003 2004 ማለት ኢትዮጵያ በአመት ታገኘው የነበረው ነው። አጠቃላይ በቃ የውጭ ንግዷ የነበረ ነው። አሁን ግን ከቡና ብቻ 3 ቢሊዮን ዶላር የማግኘት ነው የተያዘው እቅድ። የማዕድን ጉዳይ አለ፣ ሌሎች የኢንዱስትሪ ምርቶች አሉ። በእነዚህ ረገድ ሰፋፊ ውጤቶች እየተገኙ ነው። ያ ማለት ስቲል አሁንም ውስንነቶች አሉ። በገቢ ረገድ ከሰሃራ በታች ባለው ውስን ነው። አሁን ብዙዎቻችን ምንድን ነው የምንለው? ኢትዮጵያ ውስጥ በቃ ግብር ተወዷል፣ ግብር አድጓል፣ ሰው እየተሳደደ የሚሶር ምናምን እንላለን። በግብር ከሀገራዊ ጥቅል ምርት ከግሮስ ዶሜስቲክ ፕሮዳክት ያለው ከሰሃራ በታች እጅግ በጣም አነስተኛ ነው። ጥቂት ሰዎች ግብር እየከፈሉ ሊሆን ይችላል፣ ጫና በዝቶባቸው ሊሆን ይችላል። ነገር ግን ወደ ግብር መረቡ መግባት ያለበት እሱ ማደግ መቻል አለበት። እንግዲህ ወደፊት ሲስተሙም የንግድ ስርዓቱም ሁሉም ክፍያችንም እነዚህ ሲሆኑ በሻንጣ ብር ይዘው ከህጋዊ ንግድ ውጭ የሆኑት የሚገቡበት ይሆናል። ዲጂታላይዜሽን ብዙውን ችግር ይፈተዋል። ከዛ ባለፈ ግን የዜግነት ኃላፊነታችንን መወጣት ወሳኝ ነው ለማለት ነው። በተመሳሳይ እንግዲህ የጋምቤላ ፖሊስ ኮሚሽን እንደምታውቁት ጋምቤላ ላይ ግጭቶች አሉ። ምንም መሸፋፈን የሌለው በዚህ በግጭት ምክንያት ሰዎች እየተጎዱ ነው፣ ንብረት እየወደመ ነው። እነዚህ ችግሮች እስኪፈቱ ድረስ ለተወሰነ ጊዜ ማንነት ተኮር ስለሆነ ይሄ እስኪያልቅ ድረስ የክልሉ አድማ ብተናና የክልሉ ፖሊስ አባላት ትጥቅ እንዲፈቱ መመሪያ ወርደዋል። በአሁኑ ሰዓት
ጋምቤላ ክልል ውስጥ አንጻራዊ ሰላም ሰፍኗል። አንጻራዊ ሰላም ማለት አሁን ተኩስ የለም፣ ግድያ የለም፣ የንብረት ውድመት የለም፣ ዝርፊያ የለም። ግን ሙሉ ሰላም የምንለው ራሴ ፖዚቲቭ ፒሱ ሲመጣ። ነገር ግን በአሁኑ ሰዓት ጀግና የኢትዮጵያ መከላከያ ሰራዊት፣ የፌዴራል ፖሊስ፣ ሌሎች የጸጥታ ኃይሎች በወሰዱት ስምሪት ምንም አይነት ግጭቶች የሉም። የበለጠ ደግሞ ድንበር ዘለል ስለሆነ በዛ አካባቢ በደቡብ ሱዳን ድንበር ያው ኬላዎች በማቆም እዛ ያለው ግጭት ደቡብ ሱዳን ሰላም ካልሆነ፣ ደቡብ ሱዳን ኢኮኖሚው ካላደገ መልሶ እዚህ ግጭት ይመጣል። ሶማሌ ካልተረጋጋ፣ ግጭት ካልቆመ መልሶ ወደዚህ ይመጣል። ወደ ደቡብ ሱዳን ጋር አብረን የምንሰራው ድንበር አካባቢ ላይ በተለይ በዚህ አፐር ናይል ዋይት ናይል የሚባለው አካባቢ ላይ ያሉት እነዚያ ግጭቶችን ለማቆም በጋራ እየተሰራ ነው ያለው። ዞሮ ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና መደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ቀደም ሲል ከክልሉ ኮማንድ ፖስት በተቀመጠው አቅጣጫ መሰረት ከጦር መሳሪያ ግምጃ ቤት ፈርማቸው ያወጣችሁት የጦር መሳሪያ ገቢ ያላደረጋችሁ እስከ ዛሬ ጥር 7 ቀን 2018 ዓ.ም ሰዓቱ አልፏል። አሁን 11 ሰዓት ድረስ ገቢ እንድታደርጉ እያሳሰብን ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት ለሚወስደው እርምጃ ራሱ ብቻ ኃላፊነት የሚወስድ መሆኑን የጋምቤላ ፖሊስ ኮሚሽን ጽሕፈት ቤት አስታውቋል። ሁሉም እንዳስረከቡ ተስፋ እናደርጋለን። እንግዲህ ያላስረከቡትን ደግሞ በተለያዩ ምክንያት ካልሰሙም ያስረክባሉ ብለን ተስፋ እናደርጋለን። ነገሮቹ ከተረጋጉ በኋላ ሁሉም ሰላም ሲሰፍን እንደገና የጸጥታ መዋቅሩ ታድሶ ወስዶ ሰልጥኖ ምን ብሎ ተዋቅሮ ትጥቁ ይመለስለታል። እስከዛ ድረስ ግን ትጥቁ እኛና በእነሱ የሚያገለግል ከሆነ ኤኒዌይስ ይሄ ነው። ሌላው እንግዲህ የኢራን የአሜሪካ ግጭት የተወሰነ ከትናንት ማታ ጀምሮ በጣም ከተካረረ በኋላ እንደገና ረገብ እያለ ያለበት ሁኔታ ነው ያለው። ኦፍኮርስ አሁንም ድረስ አሜሪካ ኳታር ከሚገኘው ኤርቤዝ ምንድን ነው ሰፖርቲቭ የሆኑ ስታፎችን እያስወጣች ነው ያለችው፣ እያጓጓዘች ነው ያለችው። ዶናልድ ትራምፕ ሰልፈኞች በስቅላት እንደማይቀጡ ማረጋገጫ አግኝቻለሁኝ በሚል ያወጣውም አለ። ሬዛ ፓህላቪ አሜሪካ ውስጥ የሚኖረው እንግዲህ ንጉሳዊ ቤተሰቡ ሪስቶር ከተደረገ አሜሪካኖች ንጉሳዊ ቤተሰቡን ይፈልጉታሉ። ይፋናዘሪሹ ዞሮ ግን ጥሩ ነው፣ ጀስት ጀንትል ሰው ነው። ነገር ግን ህዝባዊ ቅቡልነት ያለው አይመስለኝም በሚል ያቀረቡት ነገር አለ። ስለዚህ ወይ ሌላ ይፈልጋሉ ወይንም በዚህ ላይ እምነት የላቸውም ማለት ነው። የሞት ቅጣት ቀርቷል በሚል እንግዲህ ገለልተኛ የሆነችው እስካሁን እንግዲህ ዮርዳኖስ ገለልተኛ ነች ተብሎ ነው የሚታሰበው። በዛ አሜሪካና ቴሄራን ኢራን እንደሚደራደሩ ይጠበቃል። ድርድሩ በዋነኝነት የእስራኤልን ፍላጎት፣ የአሜሪካን ፍላጎት፣ የኢራንን ፍላጎት ማጣጣም አለበት። ነገር ግን በአሜሪካ በኩል እየቀረበ ያለው የኒውክሌር እና የባላስቲክ ሚሳይል ጉዳዮች ናቸው። እንግዲህ ኒውክሌሩ ሊቀበሉ ይችላሉ ብዬ አምናለሁ። ኢራኖች ግን ባላስቲክ ሚሳይሉ ሊቀበሉ ይችላሉ ስላቸው ኦልሞስት ወድሟል። ኮስቲም ነው መልሶ እንደገና ይህንን ማስቀጠል ሲሆናል ወይ? ኦፍኮርስ ወደ 400 ኪሎ ግራም ደግሞ የበለጸገ ኒውክሌር አለ፣ እሱንም ማምጡ የሚባል ጥያቄዎች አሉ። ዝርዝር ነው። ዞሮ የባላስቲክ ሚሳይል የማንደራደርበት ጉዳይ ነው፣ ራሳችንን የመጠበቅ ነው በሚል የተቀመጠ አለ። ኢራን የአየር ክልሏን ዘግታ ነበረ፣ መልሳ እንደከፈተችው ነው እየቀረበ ያለው። ነገር ግን ፍላይት ራዳር 24 የሚባለው ኢራን የአየር ክልሏን በዘጋችበት ወቅትም እንኳ የቻይና አውሮፕላኖች፣ የተለያዩ አይነት አውሮፕላኖች ወደ ቴሄራን ይበሩ እንደነበር መረጃ አውጥቷል። እንግዲህ ሳውዲ አረቢያ፣ ኳታር፣ ራሷ የምን እስራኤልም ኢራን ላይ ጥቃት እንዳይፈጸም አሳስቧል የሚሉ መረጃዎች ይወጣሉ። በተመሳሳይ ግን እስራኤል በተለያዩ ከተሞቿ ላይ የኤር ዲፌንስ ካፓቢሊቲ ምንድን ነው የጸረ ሚሳይል ጸረ ሮኬት እነዚህ ሲስተሞችን አክቲቬት እያደረጉ እየተከሉ ያሉበት ሁኔታ ነው ያለው። ማስጠንቀቂያ እየተነገረ ነው። በንከሮቻችሁ ዋሻዎቻችሁ አካባቢ ዝግጁ ሁኑ የሚል እንግዲህ እሱን የምናየው ነው የሚሆነው። የኢራን እንግዲህ ዛሬ 7ኛ ቀኑ ነው ብላክአውት ካረገ ኢንተርኔት ከጠፋ። በዚህም ዙሪያ ያለውን ዲቨሎፕመንት እንከታተላለን። እንግዲህ የአሜሪካ እና የኔቶ ፍጥጫም
እንግዲህ እየጋለ ነው እየቀጠለ ያለው። ለምሳሌ ጣሊያን፣ ፖላንድ፣ ጀርመን፣ ራሱ ዴንማርክ፣ ፈረንሳይ ወታደሮቻቸውን ወደ ግሪንላንድ እንደሚልኩ እየጠቀሱ ነው። ሊዋጉ ነው ወይ? አሜሪካ ጥቃት ቢፈጸም እነዚህ የአውሮፓ ሀገራት ይዋጋሉ ወይ? ከተዋጉስ ኔቶ የሚባለው ሊፈርስ አይደለም? ኔቶ ከፈረሰ ስለ ቱርክ ጉዳይስ? ራሱ አንድ ኔቶ ቱርክ ወሳኙ ስለሆነ የራሽያ ጉዳይስ? እና እነዚህ የሚባለው በዚህ ውጥንቅጡ እየወጣ ባለ መስመር ላይ የኔቶ ቀይ መስመር ላይ ነው ያለው። እነዚህን ጉዳዮች አይተን የዚህ የውስጥ ጉዳያችን በሂደት በራሱ ጊዜ ይፈታል። የውጭ ጉዳይ ግን ከኛ ኮንትሮል ስለሆነ ይህንን የዓለም አቀፉን የፖለቲካ ልውውጥ የፖለቲካል ቮላታሊቲ ተጠቅመን ቶሎ ብለን ወደ ቀይ ባህር መመለስ ነው ያለብን። የውስጥ ጉዳዮቻችን አንዳንዶቹ ጊዜ የሚፈጁ አሉ፣ ከኢኮኖሚ ጋር የተያያዙ፣ አንዳንዶቹ ደግሞ ከባህሪያችን ጋር የሚሄዱ እብሪት የሆነ እኔ ብቻ ነኝ አዋቂ የሚለው እኔ ባልኩት መንገድ በቃ በውድም በግድም የኔን ሀሳብ ተቀብለህ ትኖራታለህ ከሚለው ከብሪት ከኔ ብቻ አዋቂነት ማለፍ ያለበት አዲስ ትውልድም ይጠይቃል። ጃሎብል የሚለው አስተሳሰባችን ወይ ሁሉን ጠቅልሎ መውሰድ ወይ ሁሉን ማጣት የሚለው ይሄ ስነ ልቦናችን እነዚህ ደግሞ 30-40 ዓመት የሚጠይቁ አሉ። አዲሱን ትውልድ የሚጠይቁ አሉ። ኢኮኖሚያችን በፍጥነት ሲያድግ የሚፈቱ አሉ፣ በትስስር በመተዋወቅ አንዳንዶች ደግሞ 20-30% ሆኖ ደግሞ ከላይ ሻቢያን ኢሳያስን ብንቆርጠው የሚፈቱ አሉ፣ ምንጩን ብናደርቀው። ዞሮ ግን በውስጥ ጉዳዮቻችን ላይ አተኩረን ወሳኝና ወደ ቀይ ባህር መመለስ የሚያስችለን እድል እንዳናጣ ልዩ ጥንቃቄ ልናደርግ ይገባል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ